የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጭር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራን አድማጮች ህዝባዊ ወያኔ ሓርነት ትግራይ ህወሓት በአቶ ጌታቸው ረዳና በዶክተር ደብረጽዮን ገብረ ሚካኤል ለሁለት መከፈሉ በኋላም በምርጫ ቦርድ ህጋዊ ሰውነቱን ከሰሞኑ የተነጠቀው ህወሓት በቀጣይ ምን ሊሆን ይችላል? ምን ሊያደርግ ይችላል? የሪፖርተር ጋዜጣ ሰፊ ትንታኔ አውጥቶበታል። በጉዳዩ ዙሪያ የተለያዩ የትግራይ ፖለቲከኞችንም አነጋግሯል። ሰፊ ሀተታም ሰርቶበታል። አሁን ላይ የተከሰተው ምንድነው የሚለውን ሀተታው አስታውሶም በቀጣይስ በትግራይ ውስጥ ምን ሊሆን ይችላል? ምን ሊከሰት ይችላል የሚለውን ሰፊ ትንታኔ ሰርቶበታል። በዝርዝር እንድታደምጡት ጋብዛለሁ። አብረን ዝርዝሩን እንከታተለው። በብልጽግና ፓርቲና በህወሓት መካከል የቀረበውን የመለያየት ጥያቄ ጥር 26 ቀን 2012 ዓመተ ምህረት ያጸናው የኢትዮጵያ ብሔራዊ ምርጫ ቦርድ የኢህአዴግን ንብረት እንዲከፋፈሉና እንዲለያዩ በወቅቱ መወሰኑ አይዘነጋም ሲል ህወሓትን የተመለከተ ሰፊ ትንታኔውን በዛሬው ዕለት ጀምሯል። ሪፖርተር ጋዜጣ ብልጽግና የኢህአዴግ አባል ድርጅቶችን ውህደት በመሆኑ እዳው ተከፍሎ ከሚቀረው ከኢህአዴግ ገንዘብና ንብረት ውስጥ 3/4ኛውን ብልጽግና እንዲወስድ ህወሓት ደግሞ 1/4ኛ ተካፍሎ በህግ እንዲለያዩ ብሎ ቦርዱ በወቅቱ ወስኖ ህወሓትን ያንን ውሳኔ እንደማይቀበል በወቅቱ ተቃውሞ እንደነበር ያስታውሳል። ሪፖርተር ጋዜጣ በሰፊ ትንታኔው በዚህ የጀመረው የፌደራል መንግስቱና የብልጽግና ፓርቲ ውዝግብ በኋላ ላይም ተባብሶ ጦራም አዟል። የበርካታ ሰዎችንም ደም አፋሷል። ከዚያ በኋላም የፕሪቶሪያው ስምምነት ተፈጽሞ ሁለቱም ኃይሎች ወደ ሰላም መምጣታቸው መነገሩ አይዘነጋም። ህወሓት ህጋዊ ሰነዱን አሟልቶ በተለይም ደግሞ ጉባኤ ባለማካሄዱ ከምርጫ ቦርድ በተደጋጋሚ የተሰጠውንም ትዕዛዝ ባለመቀበሉና ምርጫ ቦርድን አላውቀውም እስከ ማለት መድረሱን ተከትሎ ምርጫ ቦርድ የሰጠው ቀነ ገደቡ ተጠናቆ ባሳለፍነው ግንቦት 6 ቀን 2017 ዓመተ ምህረት ህወሓት ከናካቴው ለሁለተኛ ጊዜ ከፓርቲነት መዝገብ መሰረዙን ምርጫ ቦርድ ይፋ አድርጓል። ይህንን ሰሞነኛ ውሳኔ ተከትሎ የ50 ዓመቱ ድርጅት ተሰርዞ ህልውናው እንዳከተመ በዚያው ይቀራል ወይስ ምን ጣፍንታ ይኖራል? በቀጣይስ ምን ሊፈጠር ይችላል የሚለው ጉዳይ ዋነኛ ሰሞነኛ መነጋገሪያ ርዕስ ሆኗል ይላል ሪፖርተር ጋዜጣ ህወሓትን በተመለከተ ሰፊ የትንታኔ ዳሰሳው። ህወሓት ለዚህ ከባድ የህልውና ጉዳይ ምን ምላሽ ይኖራል የሚለው ጎን ለጎን የሚነሳ ሲሆን በትግራይ ያለው ሁኔታ እንዴት ይቀጥላል? በፌደራል መንግስቱና በህወሓት መካከል ተፈርሞ የነበረው የፕሪቶሪያው የሰላም ስምምነትስ እንዴት ይቀጥላል የሚለው ጉዳይ አነጋጋሪ ነው ይላል ሪፖርተር። ስለ ህወሓት ህጋዊ ሰውነት መሰረዝ አስተያየታቸውን ያጋሩት ከቀድሞ የህወሓት መስራቾች አንዱ የነበሩትና አሁን የአረና ትግራይ ፓርቲ አመራር የሆኑት አንጋፋው ፖለቲከኛ አቶ ገብሩ አስራት ለሪፖርተር ጋዜጣ ሲናገሩ የህወሓት መሰረዝ የፕሪቶሪያው ስምምነት ባለቤት አልባ እንዲሆንና እንዲፈርስ የሚያደርግ ነው የሚለውን ፈጽሞ አይቀበሉትም። ስምምነቱ ይላሉ አቶ ገብሩ አስራት ስምምነቱ ሲፈረም ትግራይን ሊወክል የሚችል መንግስት በወቅቱ ስላልነበረና የተሻለ ድርጅታዊ ቁመና በትግራይ ውስጥ የነበረው ህወሓት የነበረ በመሆኑ ብቻ ነው የፕሪቶሪያውን ሰላም ስምምነት ተፈራራሚ ሆነው። ስምምነቱን ተከትሎ ግን በትግራይ መንግስት ተቋቁሟል። ጊዜያዊ መንግስት በአሁኑ ሰዓት አለ። ህዝብን የሚወክለው መንግስት እንጂ አንድ ፓርቲ አይደለም ይላሉ። አክለውም ህወሓትም ቢሆን የሰላም ስምምነት የፈረመው ህዝብን ወክሎ እንጂ ራሱን ወክሎ አይደለም። እርሱ ሲኖር የፕሪቶሪያው ስምምነት የሚኖር እሱ ሳይኖር ደግሞ የሚፈርስ አይደለም። አሁን ጊዜያዊ አስተዳደሩ እንጂ ህወሓት አይደለም የህዝቡ ወኪል በማለት ያስረዳሉ።
በመሰረታዊነት ይህ መንግስት ሌሎች ፓርቲዎችን ሲቪክ ማህበራትንና ተቋማትን ወኪል ነው ተብሎም ይታመናል። ህወሓት እንደ ሌሎች ፓርቲዎች መንቀሳቀስ ቢችልም መንግስት ከተመሰረተ በኋላ እኔ ብቻ ነኝ የህዝብ ወኪል ሊል ግን አይችልም በማለት ገልጸዋል። በእኔ እምነት ህወሓት ቢሰረዝም አሁን ያለው አስተዳደር የፕሪቶሪያው ስምምነት ትግበራ ሂደትንም ሆነ ድርድሩን ሊያስቀጥለው ይችላል። ህወሓት እኔ የስምምነቱ ተፈራራሚ ስለሆንኩ እኔ ብቻ ነኝ ማስቀጥለው የሚል የተሳሳተ አመለካከት ነው ከጅምሩም ያለው በማለት ገልጿል። ሌላኛው ለሪፖርተር ጋዜጣ አስተያየታቸውን የሰጡት የውድብ ናጽነት ትግራይ ውናት ምክትል ሊቀመንበርና የውጭ ግንኙነት ኃላፊ አቶ አለምሰገድ አረጋይ በበኩላቸው የህወሓት መሰረዝ የህግ ጉዳይ ብቻ መሆኑን ነው የሚናገሩት። እኛ በትግራይ ክልልና በኢትዮጵያ መንግስት መካከል መደበኛ የሆነ ግንኙነት ተፈጥሯል ብለን አናምንም በማለት ገልጸው በሁለቱ ኃይሎች መካከል መደበኛ ያልሆነ ግንኙነት ተፈጥሮ ቆይቶ ነበር። ይህ መደበኛ ያልሆነ ግንኙነት ችግር ፈጥሯል። ምርጫ ቦርድ ህወሓት ከፓርቲነት የሰረዘበት ውሳኔም የህግ ጉዳይ ነው። ህወሓትም ሆነ የኢትዮጵያ መንግስት ህግን ተከትለው ጉዳያቸውን እንዲጨርሱ ማድረግ ነው የሚያዋጣው። እኔ ከዚያ በላይ የሚያስፈራኝ ግን ህወሓት ህጋዊ አይደለም በሚል ብቻ በትግራይ ላይ ሌሎች ችግሮች እንዳይመጡ ነው በማለት ይገልጻሉ። የትግራይ ህዝብ ከኢትዮጵያ መንግስትና ህዝብ ጋር የሚያገናኘው ህገ መንግስት በሀገሪቱ አለ። ይህንንም ህገ መንግስትን ተንተርሶ ነው ግንኙነቱ መቀጠል ያለበት በማለት ገልጸዋል። አክለውም ህወሓትና የትግራይ ህዝብ አንድ ናቸው፣ የሚለያቸው ነገር የለም እያለ ህወሓት የራሱን ትርክት ሲፈጥር የቆየ ህወሓት የሚባል ፓርቲ አለ። ይህ የተሳሳተ ትርክት ነው በማለት ያስረዳሉ። አቶ ገብሩ አስራት ደግሞ በበኩላቸው ያኔ መንግስት አልነበረም፣ መንግስት የሚባለው በትግራይ ፈርሶ የትጥቅ ትግል የሚያደርግ ኃይል የነበረው። በወቅቱ መንግስት በሁለት መንገድ ነው በትግራይ የፈረሰው። አንዱ ህወሓት አደረኩት ያለው ምርጫ ህገወጥ ነበር፣ የሀገሪቱን ህግ የተከተለ አይደለም የሚሉት አቶ ገብሩ አስራት በዚህም እውቅና አልተሰጠውም ነበር። ጦርነቱ ሲጀመር ደግሞ ህወሓት በዚያ ምርጫ መሰረትኩት ያለው መዋቅርም ፈርሶ ወደ ትጥቅ ትግል ነው የገባው በማለት ያስረዳሉ። ከጦርነቱ በኋላ በንጽጽር ህዝቡን ለመወከል ቀረቤታ ያለው ህወሓት ነው ተብሎ ነው የታመነበት። በዚያም ወደ ስምምነት ለመፈራረም የመጣው በማለት ገልጸዋል። አሁን ግን በፕሪቶሪያው ስምምነት መሰረት የተቋቋመ ጊዜያዊ መንግስት አለ። በጀት ማስተዳደርም ሆነ የመንግስትን ስራዎች የሚሰራውም ጊዜያዊ አስተዳደሩ እንጂ ህወሓት አይደለም። ህወሓት አንድ የፖለቲካ ድርጅት ብቻ ነው በማለት ይሞግታሉ። አቶ አለም ሰገድ በበኩላቸው ደግሞ ሲናገሩ የፕሪቶሪያው ስምምነት የትግራይ ህዝብ ጉዳይ እንጂ የአንድ ፓርቲ አይደለም በማለት ገልጸው ስምምነቱ የራሱ ድንጋጌዎች በውስጡ ይዟል። እነዚህ ድንጋጌዎች ገቢራዊ እንዲሆኑ ሁሉም የትግራይ ህዝብም ይደግፋል። የትግራይ ግዛታዊ አንድነት መመለስ፣ የተፈናቃዮች መመለስ፣ ካሳና ተጠያቂነትን የማስፈን ጉዳይና ሌሎችም አጀንዳዎች የትግራይ ክልል ምልአተ ህዝብ አጀንዳ እንጂ የህወሓት አይደለም በማለት ገልጸዋል። በጦርነቱ ወቅትም የነበረው መላው የትግራይ ህዝብ የደገፈው ትግል እንጂ የህወሓት ብቻ ትግል አልነበረም በማለት የሚጠቅሱት አቶ አለም ሰገድ በመጨረሻም የፕሪቶሪያው ስምምነት ህወሓት መፈረሙም ሆነ የጊዜያዊ አስተዳደሩን በበላይነት እንዲቆጣጠር መደረጉ ውናትም ሆነ ሌሎች ፓርቲዎችም በወቅቱ ተቃውሞት እንደነበር ያስታውሳሉ። ድርድሩ ከትግራይ ኃይሎች ጋር የተደረገ እንዲሆን ሊታሰብ ይገባል። በስምምነቱ ውስጥም የሰፈሩ አጀንዳዎች የህወሓት ብቻ ሳይሆኑ የትግራይ ኃይሎችም ጭምር መሆናቸውም ሊታሰብ ይገባል። ህወሓት የኔ ህልውና ካበቃ የፕሪቶሪያው ስምምነት ያበቃለታል ማለቱ ፈጽሞ የተሳሳተ ነው። ስምምነቱ የትግራይ ነው፣ የህወሓት አይደለም። ህወሓት ግን በዚህ ብቻ አይደለም እየነገደ ያለው በኃይልና በመፈንቅለ መንግስት ነው እንጂ የትግራይን መንግስት የጠቀለለው እኛ ሰላማዊ የፖለቲካ ድርጅቶች ነን። ህወሓት የሚያደርገውንም ሆነ የሚለውን ብንቃወምም በሰላማዊ መንገድ ብቻ ነው የምንታገለው፣ ኃይል አንጠቀምም በማለት ገልጸው የኢትዮጵያ መንግስትም ከህወሓት ጋር መጣላቱን ብቻ ወደ ጦርነት የሚያስገባ ጉዳይ አለመሆኑን ያብራራሉ። ህወሓት ህጋዊ ሰውነቱ የመሰረዙ ጉዳይ በፖለቲካ መፍትሄ እልባት እንደሚያገኝ እየተነገረ ነው። ከፌደራል መንግስቱና የስምምነቱ አፈራራሚ ከነበሩት አካላት ጋር በመነጋገር በቀላሉ እንደሚፈታ ህወሓትም ባወጣው መግለጫ አስታውቋል። ከሰሞኑ ዶክተር ደብረጽዮን ገብረ ሚካኤል ብልጽግና ጉባኤ ድገም መባሉን ገልጸው ህወሓትም ደግሞ ጉባኤ በማድረግ
ቅድመ ሁኔታዎችን በማሟላት ህጋዊ ሰውነቱን እንደሚያስመልስ ተናግረው እንደነበር ሪፖርተር ጋዜጣ ያስታውሳል። ጉዳዩ የህግ ሳይሆን የፖለቲካ በመሆኑ በፖለቲካ ውይይት እንደሚጨርሱት ሲናገሩም ተደምጠው ነበር። ወደ ህግ ወይም ወደ ፍርድ ቤት ጉዳዩን ይዞ የመሄድ እቅድ ያለው መሆን አለመሆኑን ህወሓት እስካሁን አልገለጸም። የህወሓት ህጋዊ ሰውነት ካልተመለሰ ንብረትና ገንዘቡን እዳውም ተከፍሎ ቀሪው ለምርጫ ስራዎች ይውላል የሚለው የምርጫ ቦርድ ውሳኔ ይተገበራል ተብሎ ነው የሚጠበቀው። ይህ ከመሆኑ በፊት ህወሓት ህልውናውን እንዴት ያስጠብቃል የሚለው ጉዳይ እያነጋገረ ነው ብሎታል ሪፖርተር ጋዜጣ። በቀጣይ የህወሓት ህልውና ምን ሊሆን ይችላል በሚል ለቀረበው ጥያቄ አቶ ገብሩ አስራት ሲመልሱ ህወሓት ፖለቲካው ከተበላሸና የማይበጅ መሆኑ ከታወቀ ቆይቷል። ህወሓት ከሞተ ቢቆይም ግን ድርጅቱ ደግሞም ድርጅታዊ ህልውናው ነበረው። አሁን ግን ይህ ድርጅታዊ ህልውናውም አደጋ ላይ ወድቋል። ህወሓት ተከፋፍሏል። ቀላል የማይባሉ አባላቱና አመራሮቹም ወጥተዋል። የነ ዶክተር ደብረጽዮን ህወሓት ድርጅታዊ ህልውናውን ለማስቀጠል ያደረገው ትግልም አልተሳካለትም። እስካሁንም የቀጠለው ወታደራዊ ክፍሉን ከጎኑ በማሰለፍ በጉልበት ህዝቡን የኔነህ ብሎ ነው። ይህ የህወሓት ኃይል በኃይልና በጉልበት ህጋዊ ፓርቲ ነኝ፣ ጊዜያዊ መንግስቱም የኔ ነው፣ እንዲሁም የፕሪቶሪያው ስምምነት ባለቤት እኔ ነኝ ማለቱም እየታወቀ ፌደራል መንግስቱ ግን ይህንን በዝምታ ቆይቶበታል ብሏል። የፌደራል መንግስት ከህግ አንጻር ይህ ተቀባይነት እንደሌለው ቢያውቅም ነገር ግን ከፖለቲካ አንጻር አይቶ በዝምታ እንዳለፈው ይገባኛል። ህወሓት ያቀረበውን እጩ ነው ፕሬዝዳንት አድርጎ ያጸደቀው። የጀነራል ታደሰ ወረደ መንግስትም በኃይል ወደ ስልጣን መምጣቱ ይታወቃል። የፌደራል መንግስትም ቢያጸድቅለትም የጦር ኃይሉን ይዞ የጌታቸው ረዳን መንግስት አፍርሶ ነው የመጣው። በትግራይ መንግስት አልባነት ከሚፈጠር ብሎ ፌደራል መንግስቱ ይህንን ለመቀልበስ እንደተገደደም እረዳለሁ በማለት ይገልጻሉ። አቶ አለምሰገድ በበኩላቸው ህወሓት አሁን ለትግራይ ህዝብ እዳ እንጂ እድል አይደለም በማለት ገልጸው የአንድ ፓርቲ ህልውና ከትግራይ ህዝብ ጋር መገናኘት የለበትም። ህወሓትም ሆነ የፌደራል መንግስቱ ለዚህ ጉዳይ በንግግር የፖለቲካ መፍትሄ በመስጠት የትግራይን ህዝብ ሊገጥመው ከሚችለው አደጋ መጠበቅ አለባቸው በማለት ገልጸዋል። ህወሓት ህጋዊ ሰውነቱን ለማስመለስ የኃይል አማራጮችን ሊከተል ይችላል ወይ የሚለው ጥያቄ ሌላኛው ነው። ህወሓት ካልተመዘገብኩና ፓርቲነትን ካልተቀላቀልኩ ብሎ ወደ ጫካ ይገባል ወይ? ህወሓት ህልውናውን ለማስመለስ ሲል እንደ ሻዕቢያ ካሉ ሌሎች የውጭ ኃይሎች ጋርም ተሰልፎ ከፌደራል መንግስቱ ጋር ዳግም ወደ ጦርነት ሊያመራ ይችላል ወይ የሚሉት ጉዳዮችም እያነጋገሩ ናቸው ያለው ሪፖርተር ጋዜጣ ተመሳሳዩን ጥያቄ ለፖለቲካ ፓርቲ መሪዎቹ ጠይቋቸዋል። በዚህ ጉዳይ ላይ ምላሽ የሰጡት አቶ ገብሩ አስራትም አዎ ስጋቱ አለ በማለት ይጀምራሉ። ህወሓት በህጋዊ መንገድ ተመልሼ ፓርቲ ሆናለሁ ብሎ የሚያስብ አይደለም። በጉልበት በጠመንጃ በኃይል ስልጣንን ጨብጦ ለመቆየት የሚፈልግ መሆኑን ሲያሳይ የኖረ ድርጅት ነው። ሁልጊዜም ጦርነት እንዲኖር ይፈልጋል። የህልውናው መሰረት ጠመንጃ መሆኑንም ያስባል። ለዚህ ደግሞ ያለውን ቀዳዳ ሁሉ ይጠቀማል። ፖለቲካውን በልቶ ጨርሷል። ህወሓትንም ሆነ የትግራይን ህዝብ ካላጠፋው አላርፍም የሚለው ከሻዕቢያ ጋርም ጭምር ለመጣመር ይሞክራል። ከሻዕቢያም ብቻ ሳይሆን ከሌሎች ኃይሎችም ጋር ተሰልፎ ለመዋጋት እንደሚሰራ ለጊዜው አልገልጸውም እንጂ ተጨባጭ መረጃ አለኝ በማለት ይገልጻሉ። ህወሓት ለጦርነት እየተዘጋጀ ነው። በተቃራኒው ግን ከሰሞኑ ያወጣው መግለጫ በመርህ ደረጃ እኔም የምደግፈው ነው። መሰረዙን በተመለከተ ከፕሪቶሪያው ስምምነት ውጪ ስለሆኑ የአፍሪካ ህብረትና አስማሚዎች እንዲያዩልኝ ብሎ ደብዳቤ መጻፉን በመርህ ደረጃ አቀበለዋለሁ። ነገር ግን ለፖለቲካ ፍጆታ ወይስ ከምሩ ያደረገው የሚለውን እጠራጠራለሁ። ከዲፕሎማሲ አንጻር ከሻዕቢያ ጋር መሰለፍ አያዋጣም። ጦርነትን መክፈት አያዋጣም። አብዛኛው ታጣቂም ወጣቱም ሆነ ህዝቡም ጦርነት አይፈልግም። ይህንን ተገንዝቦና ከምራምኖበት አደራዳሪዎች ችግሩን እንዲፈቱ ቀጠየቀ። መግለጫውን እደግፈዋለሁ በማለት ያስረዳሉ። ከዲፕሎማሲው አካባቢም እንደሰማሁት የአፍሪካ ህብረት ብቻ ሳይሆን የአውሮፓ ህብረትም ሆነ እነ አሜሪካ አሁን በትግራይ ጦርነትን አይደግፉም። ይህንን ተገንዝቦ ወደ ሰላም ከተመለሰ እሰየው ነው። ሆኖም ግን በዶክተር ደብረጽዮን ከሰሞኑ ስለ ደቡባዊ ትግራይ የተናገረውን ማስታወስ ህወሓት በቀላሉ ወደ ሰላም ፊቱን እንደማያዞር ይጠቁማል በማለት ገልጸው የዚያው አካባቢ አስተዳደርም በኃይልና በክንዳችን እናስወግደዋለን በማለት ተናግረው ነበር።
አንድ ጸጋዬ ገብረመድህን የተባለ ግለሰብ ደግሞ ከሰሞኑ ለህወሓት ያቀረበው ግምገማ ላይ ደካማ ነው ብለው ያመኑበትን የአዲስ አበባን መንግስት ጥለው ስልጣኑን የመያዝ ፍላጎት እንደነበራቸው ይጠቁማል በማለት ገልጸው ይህንን ደግሞ ያኔ አብሯቸው የነበረው አቶ ጌታቸው ረዳ ከሰሞኑ በ3 ወራት መንግስትን የመገርሰስ እቅድ እንደነበራቸው በመገናኛ ብዙሃን ማጋለጡ አይዘነጋም። በጉዳዩ ዙሪያ አስተያየታቸውን የሰጡት ሌላኛው ፖለቲከኛ አቶ አለም ሰገድም በበኩላቸው ህወሓት በተናጠል ጦርነት ቢያውጅ ለብቻው ይነዳታል እንጂ አብሮት ወደ ሰዓት የሚገባ ከእንግዲህ የለም፣ ህወሓትና የትግራይ ህዝብ የተለያዩ ናቸው የሚለውን አሁንም ለኢትዮጵያ ህዝብና መንግስት አበክሬ ማሳሰብ ፈልጋለሁ። ህወሓት እንደ ፓርቲ የፈለገውንና ያዋጣኛል የሚለውን መወሰን ይችላል። ነገር ግን የህወሓት መንገድ ሁሉንም የትግራይ ኃይሎች አይወክልም። የኢትዮጵያ መንግስትም ይህንን ሳይ ወደ ጦርነት ከገባ የትግራይ ህዝብ ነው ዞሮ ዞሮ ተጎጂ የሚሆነው በማለት ይገልጻሉ። ተነሳሽነቱ ከየትም ይምጣ ከየትም ይህ ጉዳይ የሚመለከታቸው የትግራይ ኃይሎች ተሰባስበው በጋራ ሊመጣ የሚችለውን አደጋ ማስቀረት አለባቸው። ህወሓት ወደ ተሳሳተ መንገድ ከገባ ማንም አብሮት እንደማይሰለፍ ከወዲሁ ሊያውቀው ይገባል። የምናገረው ይህንን ሐቅ ነው በማለት ገልጸዋል። ይህ ሁሉ በሆነበት ሁኔታ በትግራይ የሚደረግ ጦርነት ሀገሪቱንም ለከፋ አደጋ የሚዳርግ እንጂ እንደከዚህ ቀደሙ በቀላሉ አይረግብም በማለት ይገልጻሉ። ሪፖርተር ጋዜጣ ትንታኔውን ሲቀጥልም የኢህአዴግ መፍረስና የብልጽግና መፈጠር እንዲሁም የህወሓት መነጠል የተጋጋለ ፖለቲካ ውጥረትን አስከትሎ ከባድ ወደ ጦርነት ያመራ ግጭት በፕሪቶሪያው ስምምነት ሰላም ቢወርድም የህወሓት ህጋዊ ሰውነት ጥያቄ ዛሬም ድረስ ስጋት ፈጥሮ ይገኛል። ህወሓት የህልውና ፈተና ብሎ የሚያስበው የ97ቱ ምርጫ 20 ዓመቱን ሲደፍን ህጋዊ ሰውነቱ መሰረዙ አስገራሚ ግጥምጥሞች ተብሎ ነበር የታለፈው። ይሁን እንጂ የህወሓት አመራርና የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ሰሞነኛ ቃለ መጠይቃቸው ከምርጫ ቦርዱ ውሳኔ እኩል የህወሓትን ህልውና ያንኮታኮተ ግጥምጥሞች በሚል ብዙዎችም ገልጸውታል። የወንጀል ድርጅት ያሉትን ህወሓትን መቀመቅ ስለማውረድ የተናገሩት አቶ ጌታቸው እያንዳንዱ ገለጻቸው የህወሓት ስብራትና ቁስልን የሚያባብስ ስለመሆኑ ብዙ ተብሎለታል። ስለዚህ አጋጣሚ የተጠየቁት አቶ ገብሩ በበኩላቸው አጋጣሚውና በመንግስት ሚዲያ የቀረበበት ሁኔታ እንጂ አቶ ጌታቸው ረዳ ከተናገረው ብዙ እጥፍ የሚልቅ ወንጀል ስለ ህወሓት መናገር ይቻላል። በዚህ ወቅትም ጌታቸው ይህንን ሁሉ መናገሩ ምን ተፈልጎ ነው ካላስባለ በስተቀር የህወሓት ኃጢያትን እናውቀዋለን፣ ተነግሮ የሚያልቅ አይደለም በማለት ይገልጻሉ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ